የወታደራዊና የፖለቲካ አመራሮች ከሻዕቢያ ጋር ያደረጉ ያለው ያልተገባ ግንኙነት ለትግራይ ህዝብ ስጋት መሆኑን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። መንግስትነት ማህተም በመንጠቅ አይመጣም። የህዝብን ልብ በማሸነፍ ህዝቡ ምን ይያለ ነው አገልግሎት ነው ይፈልግ። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው። 90% ህዝብ ጌታቸውን አይደለም ሰላምን ልማትን መረጋጋትን የተፈናቃይ መመለስን ስለሚደግፍ የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። የፌዴሪ ፕሬዝዳንት ኢሳያስ አፈወርቂ የቀድሞ የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድ በአገልግሎት ዘመናቸው አፍሪካ የቡድን 20 አባል እንድትሆንና የተለያዩ ስኬታማ ተግባራትን ማከናወናቸውን ገለጹ። To mention a few of the many lists of accomplishment. በርሶ ዘመን 4 መሰረታዊ ለውጦች ተመዝግበዋል። የተወሰኑትን ስኬቶች ለማንሳት የአፍሪካ ነፃ ገበያ ተጨባጭ ጅማሮ እንዲኖረው አድርገዋል። በቡድን 20 ሀገራት ውስጥ የአፍሪካን ውክልና አረጋግጠዋል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከአውሮፓ ህብረት ጋር የሚደረግን የፋይናንስ ፍልሚያ ታሸንፋለች አሉ። ከስፖርት በዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድ ሪያል ሶሴዳድን ያስተናግዳል የሚሉት የኢቲቪ ዜና 57 የምዕራፍ 3 አበይት ጉዳዮቻችን ናቸው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን። የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። የመጋቢት 4 2017 ዓ.ም የዕለተ ሐሙስ የኢቲቪ ዜና 57 በምዕራፍ 3 ከእናንተ ጋር ቆይታ እያደረገ ነው የሚገኘው። ሮዛ መኮንን ዜናዎችን የመራው አብሬያችሁ ቆያለሁ። በዛሬው የኢቲቪ ዜና 57 በዋነኛ የአጀንዳነት ጉዳያችን የምንመለከተው የትግራይ ክልል ወቅታዊ ሁኔታ ጋር ተያይዞ የክልሉ ጊዜያዊ አስተዳደር የሰጠው መግለጫ ጋር ትኩረት አድርገን እዛ ላይ የምንቆይ ይሆናል። ከጥቂት ደቂቃዎች በኋላ እንግዳ በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡበት በቀጥታ መስመራችን ላይ ጋብዘናል። እንግዳችን ወላይታ ሶዶ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ታምራት ዴላ ናቸው። ወደ ኋላ ላይ የምናገኛቸው ይሆናል ማለት ነው። ተመልካቾቻችን ቀዳሚ ወደ ሆነው ዘገባችን እናምራ። ጠቅላይ ሚኒስትር አብይ አህመድ በሐረርና በድሬዳዋ የልማት ስራዎችን ከሰሞኑ መጎብኘታቸው ይታወቃል። ከዚህ ጋር በተያያዘ ታዲያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ባሰፈሩት መልእክት የድሬዳዋ ከተማን ልዩ ልዩ እንቅስቃሴዎች መመልከታቸውን ገልጸዋል። በምልከታቸው ድሬዳዋ ይበልጥ ለማዘመን የምታደርገው እምርታ አስደናቂ መሆኑን በመጥቀስ ልምድ የሚወሰድባቸው 6 ነጥቦች መኖራቸውን ጠቁመዋል። የመጀመሪያው የድሬዳዋና የአካባቢዋ ኢንዱስትሪዎች ራሳችንን ለመቻል የምናደርገውን ጥረት እንደሚያሳልጡ አይቻሉ ያሉት ጠቅላይ ሚኒስትሩ የራስን ጥሬ ዕቃ አውጥቶ ኢንዱስትሪ ማልማት መለመድ አለበት ብለዋል። ሁለተኛው ድሬዳዋን የኮንፈረንስ ቱሪዝም ማዕከል ለማድረግ የሚሰራው ስራ ሞዴል የሚሆን መሆኑን የገለጹት ጠቅላይ ሚኒስትሩ ነባር ሆቴሎችን የማሻሻልና አዳዲስ የመገንባት ስራዎች እየተከናወኑ ነው ብለዋል። የድሬዳዋ የኮንፈረንስ ማዕከል ሲጠናቀቅ ለታላላቅ ስብሰባዎች ያለውን የስብሰባ ማዕከል እጥረት ያቃልላልም ብለዋል። ሶስተኛ ድሬ እንኳን ተጨማሪ ውበት አግኝታ እንዲያውም ፈጣሪ ያደላት ናት ያሉት ጠቅላይ ሚኒስትሩ የከተማ መንገድ ግንባታ ከተማዋን እያዳረሰ ነው። በዚህ ላይ የኮሪደር ልማቱ ተጨማሪ አቅም ሆኗታል። የእግረኛ መንገዶችና የመዝናኛ ቦታዎችም እየተገነቡላት ነው ብለዋል። በተለይም የባቡር ታሪክ ያላት ድሬ የባቡር መስመርን ከኮሪደር ልማት ያስተሳሰረችበት ስልት ለሌሎች አርአያ የሚሆን ነው ብለዋል። ጠቅላይ ሚኒስትሩ ባቡሩን በቀድሞ መንገድ እስከ ደወሌ እንዲሰራ አድርገውታልም ብለዋል። ሀብትን አውቆና አልምቶ ለሕዝብ ጥቅም ማዋል እንደዚህ ነው ያሉት ደግሞ በአራተኛ ደረጃ ባስቀመጡት ነጥብ ነው። ጠቅላይ ሚኒስትሩ አምስተኛ ደረጃ ያነሱት የድሬ ስታዲየም ዓለም አቀፍ መመዘኛዎችን አሟልቶ እየተጠናቀቀ መሆኑን ማየታችን ነው ብለዋል። የማታ ጨዋታ ቀረጻ ሊደረግበት የቻለ የሀገራችን ስቴዲየምም ነው ያሉት። ስቴዲየሙን በቶሎ በማጠናቀቅ በቀጣይ ላሰብነው የአፍሪካ ዋንጫ ዝግጅት አቅም ሊሆነንም ይገባል ብለዋል ጠቅላይ ሚኒስትሩ። በመጨረሻም በዚህ ሁሉ ላይ የመደመር ትውልድ ቤተ መጻሕፍት ሲጠናቀቅ ድሬ የቱሪዝምና የንግድ ማዕከል ብቻ ሳትሆን
የእውቀት መናኸሪያ ትሆናለች ብለዋል። ጠቅላይ ሚኒስትር አብይ አህመድ ድሬ ብዙ አቅም አላት፣ አመራሩና ህዝቡ ተባብረው አቅሞቿን ማውጣትና ጸጋዎቿን መግለጥ አለባቸው፣ የተጀመሩትን በፍጥነት አሟልቶ ማጠናቀቅ ይገባል፣ ነገሮች አንድ ብቻ መሆን የለባቸውም ብለዋል። እስከ ድሬ የገጠር ቀበሌዎች ድረስ መስፋፋትና መዳረስ አለባቸው ሲሉም አስገንዝበዋል። ጀምረናል ግን ገና ብዙ ይቀረናል ያሉት ጠቅላይ ሚኒስትሩ ወገባችንን ጠበቅ ሀብታችንን ሰብሰብ አድርገን ተክተን እንስራ፣ ያን ጊዜ ድሬዳዋ የዓለም ህዝቦች የአይን ማረፊያ ትሆናለች ብለዋል። በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት እዚሁ ላይ ቆይታ እናደርጋለን። ጠቅላይ ሚኒስትር አብይ አህመድና ልኡካቸው በድሬ ዓለም አቀፍ ስቴዲየም የነበራቸውን ቆይታ በጥቂቱ በተንቀሳቃሽ ምስል ተከታትለን እንመለስ። ዘገባዎቻችን ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ የአንጎላው ፕሬዝዳንት ጆአዎ ማኑኤል ጎንካልቬስ ሎሬንቾን ወደ ኢትዮጵያ እንኳን ደህና መጡ ብለዋል። ሁለቱ መሪዎች ሁለትዮሽ ውይይት ያደረጉ ሲሆን ፕሬዝዳንቱ በአዲሱ የአፍሪካ ህብረት ሊቀመንበርነታቸው ቁልፍ አህጉራዊና ባለብዙ ወገን ጉዳዮችን ለመመልከት መቻላቸውንም ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ አስፍረዋል።
ከዚሁ ጋር በተያያዘ የአንጎላው ፕሬዝዳንት ጆአው ማኑኤል ጎንካልቤሊስ ሎሬንቾ የአድዋ መታሰቢያ ሙዚየምን ጎብኝተዋል። የአበባ ጎንጎንም አስቀምጠዋል። ሁነቱን በተንቀሳቃሽ ምስል ተከታትለን እንመለስ። ተመልካቾቻችን ቀደም ሲል የተከታተላችሁት የአንጎላው ፕሬዝዳንት ጆአው ማኑኤል ጎንካልቤሊስ ሎሬንቾ በጠቅላይ ሚኒስትር ጽህፈት ቤት ጠቅላይ ሚኒስትር አብይ አህመድ ያደረጉላቸውን ያቀባበል ምስል ነበር። ቀደም ሲል ወዳስተዋወቅኳችሁ የአድዋ መታሰቢያ ሙዚየምን የጎበኙበትን የአበባ ጉንጉን ያስቀመጡበትን ቪዲዮ ደግሞ በማስከተል እንጋብዛችሁ። ኢቲቪ ዜና 57 ምዕራፍ 3ን እየተከታተላችሁ ትገኛላችሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ ከሰዓት በኋላ ከኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ፓሪላ ጋር ተገናኝተው በሁለትዮሽ ጉዳዮች ላይ መወያየታቸውን በማህበራዊ ትስስር ገጻቸው አስታውቀዋል። ከዚህ ጋር ተገናኘ ዘገባና አምራ ኢትዮጵያ ከኩባ ጋር በፓርላማ ዲፕሎማሲና የህዝብ ለህዝብ ግንኙነቷን ማጠናከር እንደምትፈልግ አፈጉባኤ ታገሰ ጫፎ ገለጹ። አፈጉባኤ ታገሰ ጫፎ በኩባ ውጭ ጉዳይ ሚኒስትር ብሩኖ ኤድዋርድ ሮድሪጌዝ ፓሪላ ከተመራ የልኡካን ቡድን ጋር ተወያይተዋል። ኩባ የኢትዮጵያ ጠንካራ ወዳጅ ሀገር መሆኗን የገለጹት አፈጉባኤ ታገሰ ጫፎ የግንኙነትም 50 ዓመታት ማስቆጠሩን ተናግረዋል። በእነዚህ ረዥም ዓመታት ኩባ ለኢትዮጵያ በተለያዩ ዘርፎች ላበረከተችው አስተዋጽኦም ምስጋናቸውን አቅርበዋል። የሁለቱን ሀገራት ታሪካዊ ግንኙነት በፓርላማ ዲፕሎማሲና በህዝብ ለህዝብ ግንኙነት የበለጠ አጠናክሮ ለማስቀጠል ኢትዮጵያ ጽኑ ፍላጎት እንዳላትም ተናግረዋል። የኩባ ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱና በኢትዮጵያ የተከናወኑ በሚገኙት ዘርፈ ብዙ ልማቶች እንዲሳተፉም ጥሪያቸውን አቅርበዋል። የኩባ ውጭ ጉዳይ ሚኒስትር ብሩኖ ኤድዋርድ ሮድሪጌዝ ፓሪላ በበኩላቸው የሁለቱ ሀገሮች ግንኙነት ጠንካራና ታሪካዊ መሆኑን አስታውሰው ይህንኑ ግንኙነት በሁሉም ዘርፍ ኩባ አጠናክራ እንደምትቀጥል ገልጸዋል። ዘገባው የሪፖርተራችን ሞላ ለማየሁ ነው።
እዚህ ጉዳይ ላይ እንቆይ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ከኩባ ውጭ ጉዳይ ሚኒስትር ብሩኖ ኤድዋርድ ሮድሪጌዝ ፓሪላና ከልዑካን ቡድናቸው ጋር ተወያይተዋል። አቶ አደም ፋራ ኢትዮጵያ በኩባ በደም የተሳሰረ ጠንካራ ግንኙነት እንዳላቸው በውይይቱ ጠቅሰው ዲፕሎማሲያዊ ግንኙነታቸው በህዝብ ለህዝብና በሌሎች የትብብር መስኮች ይበልጥ እንዲጠናከር እንደሚሰራም ተናግረዋል። የኩባ የውጭ ጉዳይ ሚኒስትር ብሩኖ ኤድዋርዶ ሮድሪጌዝ ፓርላ በበኩላቸው 50 ዓመታት ያስቆጠረው የሀገራቱ ግንኙነት በጥሩ ደረጃ ላይ እንደሚገኝ ተናግረዋል። ኢትዮጵያ በቀጠናው ብሎም በአፍሪካ ሰላምና መረጋጋት እንዲሰፍን የምትጫወተው ሚና የሚደነቅ መሆኑንም ጠቅሰዋል። ወደ ዝርዝር ዘገባዎቻችን ተሻገርን። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የቀድሞ የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድ በአገልግሎት ዘመናቸው የአፍሪካ ቡድን 20 አባል እንድትሆንና የተለያዩ ስኬታማ ተግባራትን ማከናወናቸውን ገለጹ። በአፍሪካ ህብረት አዲሱ የህብረቱ ኮሚሽነር ኃላፊነታቸውን ሲረከቡ ተሰናባቹ ቡድን ሽኝት ተደርጎለታል። አቤል ሙልጌታ ተጨማሪውን ይዟል። የአፍሪካ ህብረት ኮሚሽን ኮሚሽነር የነበሩት ሙሳ ፋቂ መሐመድ ከአዲሱ የአፍሪካ ህብረት ኮሚሽነር መሐመድ አሊ የሱፍ ጋር የስልጣን ርክክብ አድርገዋል። በአዲሱ የኮሚሽነሮች ምርጫ ላይ ወደ ኃላፊነት የመጡ የህብረቱ ኮሚሽን አባል ኮሚሽነሮችም ቃለ መሐላቸውን ፈጽመዋል። በመድረኩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላው ፕሬዝዳንት ጆአዎ ሎሬንዞ እንዲሁም የተለያዩ ሀገራት አምባሳደሮችና የተለያዩ ተቋማት ተወካዮችም ተገኝተዋል። ተሰናባቹ የአፍሪካ ህብረት ኮሚሽነር ለአፍሪካ ከፍተኛ አስተዋጽኦ ያበረከቱ መሆናቸውንም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴም ተናግረዋል። Your commitment brought forth tangible results. To mention a few of the many lists of accomplishment. በርሶ ዘመን 4 መሰረታዊ ለውጦች ተመዝግበዋል። የተወሰኑትን ስኬቶች ለማንሳት የአፍሪካ ነፃ ገበያ ተጨባጭ ጅማሮ እንዲኖረው አድርገዋል። በቡድን 20 ሀገራት ውስጥ የአፍሪካን ውክልና አረጋግጠዋል። ይህም በዓለም አቀፍ ደረጃ የአፍሪካ ድምፅ ከፍ እንዲል አድርገዋል። ብዙ ለውጦች ቢመጡም አሁንም ቀሪ ብዙ የቤት ስራ አለብን። የኮሚሽኑ አዲሱ አመራርም ፈታኝ በሆነ ዓለም አቀፍ ሁኔታ ውስጥ የመጣ በመሆኑ ብዙ ይጠበቅበታል። በመላው ዓለም ግጭቶች እየተባባሱ ነው። የሽብርተኝነት ጉዳይና የአየር ንብረት ቀውስ ቀላል አይደለም። እነዚህ ሁሉ እድገታችን ላይ ማነቆች ናቸው። በዚህ ሁሉ ያሉ እድሎችንም መጠቀም ያስፈልጋል። በቡድን 20 ውስጥ ያለንን ቦታ በመጠቀም የጋራ የኢኮኖሚ እድገት እውን ለማድረግ መስራት ያስፈልጋል። ተሰናባቹ የቀድሞ የህብረቱ ኮሚሽን ኮሚሽነር ሙሳ ፋቂ መሐመድ አዲሱ የህብረቱ ኮሚሽነር መሐሙድ አሊ የሱፍ ከባልደረቦቻቸው ጋር በቀጣይ በሚኖራቸው የሥራ ዘመን ለአህጉሪቱ የበኩላቸውን ሚና እንደሚወጡ ያላቸውን መተማመንም ገልጸዋል። Je voudrais au nom de ma famille qui est ici présente dans la salle vous remercier de toute la solitude. ባለፉት 8 ዓመታት ከቤተሰቤ ጋር በአዲስ አበባ ከኢትዮጵያውያን ወንድሞቼ ጋር ቆይቻለሁ። ለዚህም ጥሩ ጊዜ ስለነበረን ክቡር ፕሬዝዳንት ፊት ማመስገን እፈልጋለሁ። ወንድሜ ኮሚሽነር መሐመድ አሊ የሱፍ ለረጅም ጊዜ ባልደረባዬ ነበር። የተቋምም ላንተ አዲስ አይደለም። በሚገባ ታውቀዋለህ። ያለህንም አቅም እረዳለሁ። ብዙ ስራ ይጠብቃል። እንደምትወጣውም እምነቴ ነው። እኔም በየትኛውም አጋጣሚ ከእናንተ ጋር ነኝ። ምክትል ኮሚሽነር ሰለማ ሀዳድ ጠንካራና ፕሮፌሽናል ሴት ነሽ። በተሰጠሽ ተልእኮ ሀገርንም አህጉሩንም እንደምታኮር ይተማመናለሁ። በምርጫ የኮሚሽኑን በትረ ስልጣን የተረከቡት የአፍሪካ ህብረት ኮሚሽን ኮሚሽነሮች ዘላቂ እድገት ለአህጉሩ ለማምጣትና አጀንዳ 2063 እውን ለማድረግ እንደሚሰሩም ገልጸዋል። በተለይም የህብረቱን የፋይናንስ ነጻነት ለማረጋገጥ እንደሚሰሩም የአፍሪካ ህብረት ኮሚሽን ኮሚሽነር መሐሙድ አሊ ሱፍም ተናግረዋል። Elle symbolise la continuité de notre engagement collectif pour une Afrique intégrée, pacifique et prospère. የጋራ ቁርጠኝነት ለጋራ እድገት እንድንበቃ ያደርገናል። ክቡር የአፍሪካ ህብረት ሊቀመንበር ሎሬንዞ በተለይ እድገት ለአፍሪካ ሰላም መረጋገጥ አስፈላጊው ጉዳይ ነው። ኮሚሽኑም በዚሁ ላይ ይሰራል። በተለይ ደግሞ ህብረቱ በፋይናንስ የተጠናከረና የፋይናንስ ነጻነትን እንዲያረጋግጥ ለማድረግ እንሰራለን። በአጋሮቻችን ላይ ብቻ የተደገፈ ከሆነ ዘላቂ ለውጥ ማምጣት አይቻልምና እንዲሁም የተቋሙ የለውጥ ስራዎች እንዲፋጠኑ እናደርጋለን። በመድረኩ የተገኙት የወቅቱ የአፍሪካ ህብረት ሊቀመንበር ጆኦ ሎሬንዞ አህጉሩ ላይ ቅድሚያ የሚሰጣቸውን ጉዳዮች በማስቀደም ኮሚሽኑን እንዲሰራም አሳስበዋል።
ኢቲቪ ዜና 57 ወደ አጀንዳ ጉዳዮቹ ተሻግሯል። በዛሬው የአጀንዳ ጉዳያችን የምንመለከተው የትግራይ ክልል ወቅታዊ ሁኔታ ላይ ትኩረት አድርገን የክልሉ ጊዜያዊ አስተዳደር ጌታቸው ረዳ ፕሬዝዳንቱ ማለት ነው የሰጡትን መግለጫ ተመልክቶ ከዛ ጋር የተገናኙ ጉዳዮችን እየዳሰስን ቀደም ሲል እንዳስተዋወቅናችሁ ቆይታ የምናደርግ ይሆናል። ትግራይ ውስጥ የተፈጠረው ቀውስ የተወሰኑ ግለሰቦች ለግል ጥቅምና ስልጣን ፍላጎታቸው ሲሉ የጀመሩት እንደሆነ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። የፕሪቶሪያውን ስምምነት ለማስፈጸም የፌዴራል መንግስትና የክልሉ ጊዜያዊ አስተዳደር ብዙ ርቀት ቢጓዝም በእነዚህ ግለሰቦች እንቅስቃሴ የትግራይ ክልል ህዝብ አደጋ ተጋርጦበታል ብለዋል። ይመራደም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከሰሞኑ ስለተከሰተው የክልሉ ወቅታዊ ሁኔታ ዙሪያ በአዲስ አበባ መግለጫ ሰጥተዋል። በአሁኑ ሰዓት በክልሉ የተከሰተው ቀውስ የህግ ተቀባይነት በሌለው የተወሰነ የህወሓት ቡድን የተፈጠረ በኃይል ስልጣንን የመንጠቅ እንቅስቃሴ መሆኑን የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ተናግረዋል። በአሁኑ ሰዓት ትግራይ ውስጥ የተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርገ ያለው ስላለ ደጋፊዎች የሚያቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳደሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። ትግራይ ውስጥ በህዝቡ ላይ ስቃይ የሚፈጥር ሌላ ጦርነት እንዳይፈጠር ማድረግ የጊዜያዊ አስተዳደሩ ጽኑ አቋም መሆኑን የገለጹት ጌታቸው ረዳ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ህልውና የመጠበቅ ከህዝቡ በመለስ የፌዴራል መንግስትም ነው ብለዋል። እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን ንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። የትግራይ ህዝብና ወጣት ሰላምና ልማት እየፈለገ ያለ በተወሰኑ የግል ጥቅምና ስልጣን ፈላጊዎች እንቅስቃሴ መስቀለኛ መንገድ ላይ ሆኗል ሲሉ የጊዜያዊ አስተዳደር ፕሬዝዳንቱ ገልጸዋል። ትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱ የፕሪቶሪያውን የሰላም ስምምነት በመተግበር ረገድ የፌዴራል መንግስት ብዙ ርቀት ተጉዟል የሚሉት አቶ ጌታቸው ረዳ የተወሰኑ ቡድኖች በሚፈጥሩት ህገወጥ እንቅስቃሴ የትግራይ ህዝብ አደጋ ተጋርጦበታል ብለዋል። እንደ ጊዜያዊ አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፉ ነው የመጣው ጉዳይ አለ። የፌዴራል መንግስቱ የሄደበት ርቀት አለ። እውነት ለመናገር የፌዴራል መንግስቱ በቂ ስለወቀስኩ በተደጋጋሚ በቂ ስላማረርን ፌዴራል መንግስት በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ። ጊዜያዊ አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወደ ሌላ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ተፈናቃዮችን የመመለስና ታጣቂዎችን ትጥቅ የማስፈታት ስራውን በማስተጓጎል በህዝቡ ላይ አደጋ የጋረጠው ህገወጡ ቡድን የሰላም ስምምነቱ እንዳይተገበር እንቅፋት መፍጠሩንም የጊዜያዊ አስተዳደር ፕሬዝዳንቱ በመግለጫቸው ጠቁመዋል። ከዚሁ ጋር ተያይዞ በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር የመፍረስ አደጋ ሲገጥመው የፌዴራል መንግስት ቆሞ ማየት የለበትም ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ገለጹ። ፕሬዝዳንቱ ያሉት ዛሬ ረፋድ ላይ በትግራይ ወቅታዊ ሁኔታ ዙሪያ ከመገናኛ ብዙሃን ጋር በነበራቸው ቆይታ ነው። በመግለጫቸውም በክልሉ በህገወጥ መልኩ ስልጣን ለመንጠቅ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም ብለዋል። የክልሉ ጊዜያዊ አስተዳደር የፕሪቶሪያን ስምምነት መሰረት በማድረግ ሌላ ግጭትና ጦርነት እንዳይከሰት ሲሰራ መቆየቱን ተናግረዋል። ነገር ግን ከግጭትና ጦርነት አባዜ ያልተላቀቁ ጥቂት አካላት ክልሉን ወደ ባሰ ግጭት ሊከቱ እየሰሩ ስለመሆኑ አብራርተዋል። ይህንን ህገወጥ አካሄድ በቅድሚያ የትግራይ ህዝብ በዋናነት ደግሞ የፌዴራል መንግስት መስመር ሊያስይዘው ይገባል ብለዋል። በዚህ ፓርቲ ውስጥ የተፈጠረው መከፋፈል
ፕላስ አሁን ተከፋፍሎ ጉባኤ አረጋለሁ የሚለው ፓርቲ እድሜ ልኩን የወታደርንም አቅም የፖሊስንም አቅም የሁሉም አይነት ታጣቂ አቅም ተጠቅሞ ስልጣን በሞኖፖሊ ይዞ የቀጠለ ስለሆነ ከዚህ አባዜ ሊላቀቅ የሚችልበት እድል ስለሌለ አሁን በትግራይ ያለው ኢንቫይሮንመንት ካለው መወናበድ ምናልባት የፕሪቶሪያ ስምምነት 100% ካለመፈጸማችን ጋር ተያይዞ ያለን በርካታ የታጣቂ ቁጥርም ይህን አጋጣሚ እንዲጠቀም ያስገደደ ስለሆነ ከዚህ አንፃር አይ ቲንክ እንደ መፍትሄ ፌደራል መንግስት መውሰድ ከሚገባቸው እርምጃዎች መካከል የፕሪቶሪያ ስምምነት ሳይውል ሳያድር በተሟላ መልኩ የሚፈጸምበት ሁኔታ በእኛ በኩል መስራት ያለብንን መስራት መቻል አለብን። ፌደራል መንግስቱ ከኢንተርናሽናል ኮሚኒቲ ጋር በመሆን የግድ መደረግ አለባቸው የሚላቸው እስካሁን የተንጠለጠሉ የመጡ ለምሳሌ ዲዲአር ጋር ተያይዞ የሚነሱ ጉዳዮችን በአስቸኳይ እንዲፈጸም ማድረግ መቻል አለበት። አሁን ባለንበት ሁኔታ ትግራይ ውስጥ እየተፈጠረ ያለው ማህተም መንጠቅ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባር ምን እየታየ ነው። የጊዜያዊ አስተዳደሩ ግን እንደ ተለመዱት ሌሎች ክልሎችም አይደለም የፌደራል መንግስቱም አካል ተደርጎ መወሰድ መቻል አለበት። ስለዚህ በፕሪቶሪያ ስምምነት የተቋቋመ መንግስት ሲፈርስ ቆሞ ማየት የለበትም ፌደራል መንግስቱ ምክንያቱም የፌደራል መንግስቱም ተሳትፎ ውጤት ያመጣው ስለሆነ ከዚህ አንፃር ነው መታየት ያለበት። የጊዜያዊ አስተዳደሩ ፕሬዝዳንት ባስተላለፉት መልእክት በዚህ ተግባር ውስጥ የተሳተፉ የጸጥታ ኃይሉ አመራሮች ከድርጊታቸው እንዲቆጠቡ አሳስበዋል። ከትግራይ ግጭት ጀርባ የሚያተርፉ ኃይሎች በመኖራቸው የክልሉን ሰላም በዘላቂነት ለማረጋገጥ እንቅፋት ሆነዋል ብለዋል አቶ ጌታቸው። የትግራይ ህዝብ ከምንም በላይ ሰላም ነው የሚፈልገው ያሉት የጊዜያዊ አስተዳደሩ ፕሬዝዳንት ይህንን ወደ ጎን በመተው ክልሉን ወደ ግጭት ለማስገባት የሚጥሩ ኃይሎችን የሚመለከታቸው ሁሉ ሊከላከላቸው ይገባል ብለዋል። የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው። እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱን ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይህን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም እድሉ አግኝተናል የሚሉ ወገኖች ሳይቀር ይህን አጋጣሚ ይጠቀሙባቸው። የትግራይ ክልል ወቅታዊ ሁኔታ ጋር የተገናኙ ጉዳዮች አሁንም በአጀንዳነት እየተመለከትናቸው ቀጥለናል። የወታደራዊና የፖለቲካ አመራሮች ከሻዕቢያ ጋር እያደረጉ ያሉ ያልተገባ ግንኙነት ለትግራይ ህዝብ ስጋት መሆኑን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገለጹ። አቶ ጌታቸው የትግራይ ክልል ወቅታዊ ሁኔታን አስመልክተው መግለጫ ሰጥተዋል። የክልሉ ህዝብ አሁን ባለበት ሁኔታ ለግለሰቦች ጥቅም ሲል ምንም አይነት ጦርነት ለማስተናገድ ፍቃደኝነት የለውም ብለዋል። ሳምሶን በላይ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ በክልሉ ወቅታዊ ሁኔታ ላይ ለጋዜጠኞች ማብራሪያ ሰጥተዋል። ጊዜያዊ ርዕሰ መስተዳድሩ በማብራሪያቸው አሁን ላይ የትግራይ ክልልን ወዳልተገባ ጦርነት ለመክተት እየሰራ ያለ ኃይል አለ ያሉ ሲሆን ለዚህም ያልተገባ ተግባር ከሻዕቢያ ጋር የሚሰሩ አካላት መኖራቸውን ገልጸዋል። ይህ አይነቱ ተግባር ክልሉን አደጋ ላይ የሚጥል መሆኑንም ነው ያነሱት። እገሌ ሻዕቢያ ጋር ግንኙነት የለኝም ይላል። ግንኙነት አለኝ የሚል ሰው አለ ብዬ አላምንም። እንዳልኩት እኔ በማቀው ደረጃ እንደ መንግስት ኃላፊ የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። የለኝም የሚል ሰው ያስተባብል አለኝ አላቸው የሚል ሰው ደግሞ ማስረጃ ያቅርብ። ጥያቄ አይጠቅመንም ነው። የኢትዮጵያን ሉዓላዊነትን አደጋ ላይ ይጥላል፣ የትግራይ ህልውናንም አደጋ ላይ ይጥላል። ምክንያቱም እነኚህ ግንኙነቶች ለትግራይ ህዝብ ማር በማዝነብ ከሚታወቁ ሰዎች ጋር የተደረጉ ግንኙነቶች ስላልሆነ ከዚህ አንፃር እገሌ እኔ ግንኙነት የለኝም ካለ በጊዜ ረድራው አላቸው እምላቸው አሉ። እነዚህ ሰዎች ጥቂትም ቢሆኑ አደጋ የመፍጠር አቅማቸው ግን ከፍተኛ ስለሆነ ከዚህ አንፃር ነው መታየት ያለበት።
አሁን በክልሉ የታየውን አንጻራዊ ሰላም ለማመስ እየሰሩ ያሉት ኃይሎች የክልሉ መንግስት በትግራይ የነበረውን ህገወጥ የማዕድን ሀብት ምዝበራን ለማስቆም ይሰራቸው ለነበሩ የህግ ማስከበር ስራዎች ከፍተኛ እክል የነበሩ መሆናቸውንም ነው የገለጹት። ወርቅ ንግድ፣ ህገወጥ እንቅስቃሴ፣ የሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው። ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ በአንድ መልኩ ከኤርትራ ጋር ልንሰራ ነው ምናምን የሚሉት ወገኖች የምራቸውንም ከኤርትራ ጋር መስራት ወይ የምራቸውንም ፌደራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም። ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል። ህገወጥ የሰዎች ዝውውር በስፋት ነው ያለው። እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ። የወርቅ ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካል ስራ እንዳይሰራ ነው። ይሄ አሁን ለሚደረገው የተፈጠራለው ትርምስ ያለው አስተዋጽኦ ክልሉ ከዚህ ቀደም በነበረው ጦርነት አላስፈላጊ ችግር ውስጥ መግባቱን የገለጹት የጊዜያዊ አስተዳደሩ ርዕሰ መስተዳደር ጌታቸው ረዳም ክልሉ አሁን ባለበት ሁኔታ ለግለሰቦች ጥቅም ሲል ምንም አይነት ጦርነት ውስጥ ለመግባት ፈቃደኝነት የለውም ብለዋል። ክልሉ ጦርነት ያስተናግዳል? በፍጹም ማስተናገድ አይችልም። አንድም ትግራይ ወጣት ለእንደዚህ አይነት ርካሽ ተግባር መስዋዕትነት ለመሆን ዝግጁ አይደለም። አንድ ነገር በእርግጠኝነት የምናገረው ትግራይ ላይ ጦርነት በሌላ አካል ከታወጀ ብቻ ነው የትግራይ ወጣት ሊዋጋ የሚችለው። ከዚህ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም። የሰረቀውን ገንዘብ ለማቆየት ብሎ ወዲህ የሚንከላውስ የሆነ ሰው አይጠፋም። እሱ ግን ብቻውን ነው አላፍ አግዳሚም በክርኑም በምኑም ሊያስቆሙ የሚችል ትርምስ ግን የህዝብ ትርምስ ለማስመሰል የግል አጀንዳቸውን የህዝብ አጀንዳ ለማስመሰል የሚያደርጉት ጥረት ምን ያስመስለዋል? ትግራይ ሌላ ዙር ጦርነት የናፈቀው በሚያስመስል ደረጃ ነው ሲገልጹት። እንትኑ ሆታው እንደዛ ነው አይደለም። የትግራይ ህዝብ በፍጹም ሌላ ጦርነት ማስተናገድ አይችልም። በቂ ሞተናል፣ በቂ ረግፈናል፣ በቂ መሰረተ ልማት ወድሟል። በአሁኑ ሰዓት እነዚህ ኃይሎች በተለያዩ የትግራይ አካባቢዎች ላይ ህገወጥ መንግስት ለመመስረት ጥረት እያደረጉ መሆናቸውን ገልጸዋል። የክልሉ ነዋሪ በአሁኑ ወቅት የሚፈልገው ጦርነት ሳይሆን ሰላም ብቻ ነው ሲሉም አስታውቀዋል። መንግስትነት ማህተም በመንጠቅ አይመጣም። የህዝብን ልብ በማሸነፍ ህዝቡ ምን እያለ ነው? አገልግሎት ነው የሚፈልገው። አይ ማህተም የያዘ ነው የሚመራኝ የሚል ህዝብ የለም። ውሸት ነው። 90% ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን፣ የተፈናቃይ መመለስን ስለሚደግፍ የትግራይ ህዝብ ለውጥ ይፈልጋል። የትግራይ ህዝብ መረጋጋት፣ የትግራይ ህዝብ ሰላም ይፈልጋል። የጥይት ድምጽ መስማት አይፈልግም። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ በህገወጥ መንገድ ሊያዝ የሚችል ምንም አይነት ስልጣን የለም ሲሉ ተደምጠዋል። በዚህ ጉዳይ ላይ ቀደም ሲል እንዳስተዋወቅናችሁ ተጨማሪ የሆነ ማብራሪያ እንዲሰጡን በወላይታ ሶዶ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ታምራት ዴላን እንግዳችን አድርገን ከወላይታ ሶዶ ስቱዲዮአችን በቀጥታ መስመራችን ላይ አግኝተናቸዋል። ከሳቸው ጋር የምንቆይ ይሆናል። እንዴት አምሽተዋል? እንግዲህ ቀደም ሲል እንዳልኩት በዚህ በአጀንዳ ጉዳያችን ገብተው ማብራሪያዎትን ሊሰጡ ስለወደዱ እጅግ አድርገን እናመሰግናለን። ከኛ ጋር ቆይታ ሊያደርጉ ስለወደዱ ቀደም ሲል በተወሰነ መልኩ መግለጫውንም የተከታተልነው ሁኔታ ላይ ትግራይ ክልልን ወቅታዊ ሁኔታ በተመለከተ እንግዲህ በተሰጠው መግለጫ ህጋዊ የሆነውን የክልሉን ጊዜያዊ አስተዳደር በህገወጥ መንገድ የማፍረስ ሰላምን የማደናቀፍ እንዲሁም ደግሞ የፕሪቶሪያ ስምምነት ተግባራዊ እንዳይሆን በማድረግ ረገድ በተለይ ሰላማዊ የሆነ እንቅስቃሴ እንዳይኖርና ያን ተግባራዊ እንዳይደረግ የማደናቀፍ ሚና ያለውን ሁኔታ ነው እንግዲህ ከመግለጫ የተከታተልነውና ይህንን እንዴት ይመለከቱታል? የታየውን የሰላም የማደፍረስና የፕሪቶሪያ ሰላም ስምምነት እንዲደናቀፍ በማድረግ አንጻር እንዴት ይመለከቱታል ከሚለው እንነሳ። አመሰግናለሁ። ይህ ጉዳይ የመጀመሪያውና ትልቁ ጉዳይ ከዚህ ጋር ተያይዞ አንቺም እንዳነሳሽውም በፌዴራል መንግስትና በህወሓት መካከል ከዛሬ 3 ዓመት በፊት በህዳር ወር ላይ በደቡብ አፍሪካ ተደርሶ የነበረውን የፕሪቶሪያን ስምምነት አሁን በስራ ላይ ያለውን ውድቅ ሊያደርግ የሚችል ይሄ አደገኛ አካሄድ አድርጌ ነው የምወስደውና ይሄ መልሶ መቀኘትን የሚፈልግ ነው። ሌላኛውና ትልቁ ጉዳይ ከዚህ ጋር ተያይዞ የፕሪቶሪያ ስምምነት ማዕቀፍ ላይ ሲደረግ በፌዴራል መንግስትና በህወሓት መካከል የተደረገ ነው። አሁንም የጉዳዩ ባለቤቶች እነኚህ ሁለቱ አካላት ናቸው።
ይህንን ሰከንድ ባለ መንገድ ካላየን በቀር ሊመጣ የሚችለው ትላንት የተደረሰው ስምምነት ማቀፉ ወደ 15 አንቀጽ የነበረው በዘላቂነት ግጭትን የመፍታት ጉዳይን ያካተተ ነበርና ቶክስ አቁመን ነበርን። ቶክስ አቁመን ከዛ መለስ የነበረው ሰላም የማስፈን በክልሉም ደግሞ ህጋዊ የሆነ ጊዜያዊ አስተዳደር መዋቅርን የመፍጠር ጉዳይ ኢንተሪም ሪጂናል አድሚኒስትሬቲቭ ቲምን የማቋቋም ጉዳይ ራሱ የስምምነት ማዕቀፉ በፈቀደው መሰረት የተቋቋመውን እንደ ማፍረስ ይወሰዳል። ይህንን ማረም ካልቻለን አሁን ያለውን አካሄድን ማረም ካልቻለን በክልሉም ሆነ በአካባቢው ላይ ሌላ ተጨማሪ ግጭት አይደለም ጦርነትንም ቀጥሎ አደወረስ ሴናሪዮ ወይም ከፍ ባለ ሁኔታ ሊፈጥር የሚችል አደገኛ አዝማሚያ ያለበት ነው ብለንም መውሰድ እንችላለን። በተጨማሪም በክልሉ ብቻ አይደለም ጦሱ ሊመጣ የሚችለው ከክልሉ አልፎ ቀጠናችን የአፍሪካ ቀንድ አካባቢ ነው። የተለያየ ፖለቲካል ዳይናሚዝሙና ኢንተረስቶች ደግሞ ያለበት ነው። ስለዚህም ሌሎች በእንደዚህ አይነት አጋጣሚዎችን በመጠቀም ውክልና ጦርነትን በአካባቢው በአንድ ሀገር ውስጥ ለማድረግ ለሚፈልጉ አካላት ምቹን ሁኔታ ሊፈጥር የሚችል በመሆኑ ከፍተኛ ጥንቃቄን የሚሻና ሰከን ብሎ የማሰብ ጉዳይን የሚፈልግ ነው። ሌላውም በትልቁ መታየት አለበት ህገ መንግስትና ህገ መንግስታዊነት የሚባለው ኮንስቲቱሽን ኤንድ ኮንስቲቱሽናሊዝም ኢሹ በስምምነት ማዕቀፉ ላይ አንቀጽ 7 ላይ ኮንፊደንስ ቢልዲንግ ሜዥር በሚል የፕሪቶሪያ ስምምነት ማዕቀፍ ላይ የተካተተው በአብዛኛው ንዑስ አንቀጾች የያዟቸው ጉዳዮች የኢፌዴሪ ህገ መንግስትን ማክበርና በተለይ ለህዋት የሚሰጠው የስምምነት ማዕቀፉ ለህዋት የሰጠው ድርሻ ላይ የሚታየው እዛ የተገለጸው የኢፌዴሪ ህገ መንግስትን በመጀመሪያ ደረጃ ማክበር ሲቀጥልም በህገ መንግስቱ የተጠቀሱ የመንግስት መዋቅሮችንና አደረጃጀቶችን ማክበርና በተገቢው እነሱ ስራቸውን እንዲሰሩ ምቹ ሁኔታን የመፍጠር ጉዳይ ይይዛል። ስለዚህ ይህን ማየት አስፈላጊ ነው። ከዛም ያለፈ ደግሞ በህገ መንግስቱ ደግሞ ለኢፌዴሪ መከላከያ ሰራዊት የሀገሪቱን ዳር ድንበር ለማስጠበቅ ዓለም አቀፍ ወሰኖችን እንዲያስጠብቅ ዘንድ በነፃነት እንዲንቀሳቀስ እድል ይሰጣል። ተቋማትንም የፌዴራል ተቋማትንም እዛው ክልል ላይ ያሉትን እንዲያስተዳድሩ እድል እንዲሰጡ ያስገድዳቸዋል የህግ ማዕቀፉ። ስለዚህ ጊዜያዊ አስተዳደሩን እውቅና መስጠት ምርጫ አይደለም፣ አስገዳጅ ሁኔታ ነው በስምምነት ማዕቀፉ ውስጥ። ስለዚህ ይህንን ውጤታማነቱን ዳግም እንዲያዩ ዘንድ ይሻል ብዬ ነው የምወስደው። በተጨማሪም ተፈናቃይ አለ። የአይዲፒስ የሚባለው የውስጥ ተፈናቃዮች አሉ፣ የሀገር ውስጥ ተፈናቃዮች አሉ። እነኛን መልሶ ማቋቋም ጉዳይ አሁን ደግሞ በጊዜው በህዋት ቡድን በኩል ሆኖ ሲዋጉ የነበሩ ታጣቂ ቡድኖች አሉ። እነሱን መልሶ ማቋቋም ዲስ አርማመንት እና ዲስ ሞቢላይዜሽን ዲስ ምንድነው ሪኢንቴግሬሽን የሚባለው አንቀጽ ወደ 8 አካባቢ የተጠቀሰው ማዕቀፍ አለና የዛን ውጤታማነት እንዲመጣ ዘንድ ስራ የሚሰሩበት አጋጣሚን ያደናቅፋል። አሁን በጠቅላላው በህግ ማዕቀፉ በስምምነት ማዕቀፉ ላይ የተቀመጡ አጠቃላይ የፕሪቶሪያን ስምምነትን ሊጎዳ የሚችል አደገኛ አዝማሚያ ነው እየታየ ያለው አሁን ባለው ሁኔታ። ስለዚህ ይሄ ጉዳይ ሰከን ማለትን ለፌዴራል መንግስትም ፕላስ ለህዋትም የአንጃ ፖለቲካ ዛሬ እኮ አይደለም በኢትዮጵያ ውስጥ እያየን ያለ ነው። የአንጃ ፖለቲካ የ1991 እስከ 93 የነበረውን እኮ የሰሜኑን የኢትዮ ኤርትራን ጦርነት እኮ የፈጠረው በጊዜው የነበረው በኢህአዴግ ውስጥ የተፈጠረው የአንጃ ፖለቲካ ነው። የአንጃ ፖለቲካ ውጤት ወደ ጦርነት አመራ። አሁንም ተመሳሳይ የአንጃ ፖለቲካ በአንድ ክልል ውስጥ የሚፈጠር ከሆነ ተጨማሪ ሌላ አደገኛ ግጭትንም ጦርነትንም ሊቀሰቅስ የሚችል በመሆኑ ጊዜያዊ አስተዳደሩ ይሁንታ ሊሰጠው የሚገባና በአግባቡ እንዲመራ እድል ሊሰጠው ይገባል ባይ ነኝ።
መልካም አቶ ታምራት ቀደም ሲል እንግዲህ እንዳሉት የፕሪቶሪያ ስምምነትን ተግባራዊ ለማድረግ የሚያስፈልጉ ሰላም ያስፈልጋል በራሱ የተቀመጡ አግባቦችም የተጀመሩ ስራዎችን በጊዜያዊ አስተዳደሩም እንደዚሁም መንግስት ቁርጠኝነት ወስዶ በፌደራል መንግስቱ ሲሰሩ የነበሩ ሂደቶችን ለማስቀጠል ይህ ህገወጥ ድርጊት ታዲያ ያንን የሚያደናቅፍ ተግባር ነው ሲሉ አንስተውታልና ይህ ህገወጥን ተግባር ለማስቆም በተለይ ደግሞ ከህዝቡና ከልሂቃን ምን መሰራት ይገባዋል ይላሉ ህዝቡና ልሂቃኖች ለዚህ ህገወጥ ተግባር ምን አይነት ምላሽ ሊኖራቸው ይችላል ይላሉ በርግጥ ለዚህ ውጤታማነት መሆን የሚገባው ትልቁ ለዚህ አሁን ያለው ነገር ውጤት እንዲይዝ ለውጤታማነቱ በስምምነቱ የተሳተፉ አካላት ቁርጠኝነትን ይሻል የመጀመሪያውና ትልቁ በስምምነቱ የተሳተፉ በተለይ አሁን በአንጃ ወጣ ያለ አመለካከትን ያራምዳል ትጥቅንም ዲስአርም የሆነውን ኃይልን ዳግም አስታጥቆ ከአንድ መከላከያ ውጪ ሌላኛውን የታጠቀ ኃይልን በክልሉ ማንቀሳቀስ የሚፈልግ አካልም ይሁን የፌደራል መንግስት ሁለቱ የስምምነቱን ውጤታማነትን ዳግም እቅድ ከልሶ እንዲመሩ የሚፈልግ ይመስለኛል በእኔ እምነት አንደኛው ትልቁ ነጥብ እቅድ ተከልሶ ሊመራ ይገባል ባይ ነኝ በተጨማሪም የትኛውም አይነት ቻናል ኦፍ ኮሚኒኬሽን ውስጥ የፌደራል መንግስትም ይሁን ጊዜያዊ አስተዳደሩ እዛው ክልሉ ላይ ያለው ሊያደርግ የሚችለው የግንኙነት አግባቡ ህገ መንግስትን መነሻ ያደረገ ግንኙነትን ነው ማድረግ የሚችሉት ከዛ ውጪ ፌደራል መንግስት ህገ መንግስትና ህገ መንግስታዊነት የሚጣስ ከሆነ ኃይል እርምጃንም ሆነ ያለፈ ነገር ስልጣን በእጁ ህገ መንግስቱ በሚፈቅደው መሰረት እርምጃን መውሰድ የሚችልበት እድል ይሰጣል ስለዚህ ስምምነት ማዕቀፉን መልሶ ቢያጤኑ በተጨማሪ በክልሉ የተፈጠረው የአንጃ ፖለቲካን ለማስቆም ጊዜያዊ አስተዳደሩ የሆነ ህዋት በጋራ መስራት የሚችሉበት የጋራ ውይይት አሁንም ለውይይት ያረፈደ ጊዜ ያላቸው ለውይይት ለነሱ እድል ቢሰጣቸውና ይህንን ማስተባበር የሚችል ኃይል በተጨማሪ ጣልቃ እንዲገባ ቢደረግ የሚል ነው የጸጥታና ደህንነት መዋቅሩ በገለልተኛነት የሚሰራበት አሁን ትልቁ የደህንነት መዋቅሩ የጸጥታ መዋቅሩ ከአንደኛው አንጃ ጋር ሚላተም ከሆነ ግጭት መፈጠሩ አይቀርምና ይህ ጥንቃቄን ይፈልጋል ሁለቱም አካላት ይህንን ለህዝባዊ ጥቅም ሲባል በገለልተኛነት ማስተዳደር የሚችሉበት አግባብ በፌደራል መንግስት ይሁንታ እንደዚሁም ደግሞ በክልሉ የጸጥታ መዋቅር አደረጃጀት ውስጥ ሊተዳደር በሚችልበት አግባብ መቃኘት ቢቻል የሚል ሐሳብ አለኝ ሌላው ግጭትን ሊቀሰቅሱ ከሚችሉ ነገሮች አሁንም መቆጠብ የሚቻልበት ህዝቡም ከእንደዚህ አይነት ግጭት ቀስቃሽ ከሆኑ ነገሮች መታቀብን መሳተፍን ቆጠብ ቢያረግ አስፈላጊ ነው ብዬ ነው ማምነው ሌላው ምርጫ ቦርድ ራሱ አሁን ምርጫ ቦርድ ሶሪ የመጨረሻ ሐሳብ ነው ማቀርብልሽ ምርጫ ቦርድ ራሱ በዛ ክልል ላይ የክልል መንግስትን ለማቆምም ሆነ ለፌደራል መንግስት የሚሆነውን ተወካይን ከዛ በዘላቂነት ለማምጣት በስምምነት ማቀፉ ላይ እንደተቀመጠው ከጊዜያዊ አስተዳደር ባሻገር ዘላቂ አስተዳደር መዋቅር እንዲፈጠር ዘንድ ሂደቶችን ለመስራት ያስቀመጣቸው ነገሮች አሉ አሁን ለፓርቲው ይሁንታ ለጉባኤው ለማድረግ ይሁንታ አልሰጠም ያንንም አሁን ፌደራል ካሉ ከመንግስት ተቋማት ጋር የመናበብ ጉዳይ መልሶ የማጤን የመስራት ጉዳይ ለጉባኤ የሆነ ኃይል ውጪ ላይ ሆኖ የሆነ ቡድን ደግሞ ውይይት የሚያደርግ ከሆነ ግጭት ይፈጠራል ግጭቱ ውስጥ ፌደራል መንግስት ጣልቃ መግባቱ አይቀርም የክልሉን ሰላምም ሆነ የሀገሪቱን ሰላም ለማስጠበቅ ሲል ማይቀር ስለሆነ ይሄ ነገር መደረግ አለበት ለፌደራል መንግስት ተቋማቶች በተለይ ይሁንታ የመስጠትና እነሱ ጋር ተናቦ የመስራት ነገሮች ሊጠናከሩ ይገባል ባይ ነኝ መልካም በወላይታ ሶዶ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ታምራዴላ በባነሳኑ በወቅታዊ ጉዳይ ላይ ገብተው ማብራሪያዎችን ስለሰጡን እጅግ አድርገን እናመሰግናለን የተወዳችሁ ተመልካቾቻችን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሰጡትን ሙሉ መግለጫ ምሽት 4 ሰዓት ላይ ወደ እናንተ በድጋሚ የምናቀርብ ነው የሚሆነው እንድትከታተሉት ከወዲሁ እንጋብዛለን አብራችሁን ቆዩ
የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቦን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ውጭ ዜናችን ተሻገርን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከአውሮፓ ህብረት ጋር የሚደረገን የፋይናንስ ፍልሚያ ታሸንፋለች አሉ። ፕሬዝዳንቱ ወደ ሀገር ውስጥ በሚገቡ ምርቶች ላይ ተጨማሪ ታሪፍ እንደሚጥሉም አስጠንቅቀዋል። በአሜሪካና በሀገራቱ መካከል የተጀመረው የንግድ ጦርነት ሸማቾች ላይ ጫና እንደሚያሳድርም የአውሮፓ ህብረት እየገለጸ ይገኛል። ወደ ስፖርት ጉዳያችን ተሻገርን። በዩሮፓ ሊግ የጥሎ ማለፍ የመልስ ጨዋታ በኦልትራፎርድ ማንቸስተር ዩናይትድ ሮያል ሶሴዳድን ያስተናግዳል። አሰልጣኝ ሩበን አሞሪምም እኔና ሁለት ተጫዋቾች ከአቅም በታች እየሰራን ነው ሲሉ ተናግረዋል። የተወዳችሁ ተመልካቾቻችን የኢቲቪ ዜና 57 የምዕራፍ 3 ከምዕራፍ 1 ከ12 ሰዓት ጀምሮ ማለት ነው እስከ ምዕራፍ 3 ድረስ የተከታተላችሁ አብራችሁን ዘልቃችኋል። እጅግ አድርገን እናመሰግናለን። ቀደም ሲል እንዳልናችሁ በድጋሚ ለማስታወስ ያህል ምሽት 4 ሰዓት ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በክልሉ ወቅታዊ ጉዳይ ጋር በተያያዘ የሰጡትን መግለጫ ምሽት 4 ሰዓት ላይ ወደ እናንተ እናደርሳለን። ዜናዎችን እየመራው ሮዛ መኮንን አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።